በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንደምን ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ኑሮ፣ ስራ፣ ጤንነት፣ አፍያ፣ ኢማን፣ ኢባዳ ሁሉም ክርስቲያን ወገኖች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም ብያችኋለሁኝ። ገባ በሉ የቻናሌ ቤተሰቦች። ዛሬ የመጣሁበትን እንደማችን ላስባችሁ ብዬ ነው እንጂ አሁን እንኳን አህሙ ገለቴ በስነ ስርዓት አዲያማን ያህል አገር 4 ሰዓት በመኪና ተጉዛ ሄደ አክብራለት እባክህ ብለን ብንል እምቢ ብሎ ተቀደመላችኋለሁ። እንግዲህ የፈጂሹ 100 ሺህ ተከበረ። ይብላኝ የለህ ላንተ ያው በዚህ አይነት ሰርፕራይዝ ተከብሮላታል። በ100 ሺህ ሰብስክራይብ አንተን አክብራ በስነ ስርዓት እንደዛ ሄዳ አዲያማን ያህል አገር አንተ እንዲያው እንኳን ደስ ያለሽ እህቴ ኮንግራሽን ብሎ ተመጻፍ እንደዛው እንዲሷ ቀስ ብላ አርብተህ ሂደህ ለምን ሰርፕራይዝ አላደረካት? ተቀደምክ። እኛ እያንቃቃን እያለ እንግዲህ እንደው በዚህ አይነት ጉደኛ ነህ አንተ። ጉድ ነው። ያው እንግዲህ በቤት ሽልማት እሷ አሚር ሰርፕራይዝ አደረጋት፣ ተከበረላት ማለት ነው። ይብላኝልህ አንተ እንዲያው ላየነው ለኛ ነው እንጂ እሷ አስተከበረላት። እንግዲህ በዚህ አይነት አንዱ አክብሮላታል። ይብላኝልህ ላንተ ተሀዩ በረኪና ጋዛው በርካክ በል አንተ። ይሄ ይሻላል አይደል? አዎ እንደው በጥበቃኛ የናይናችንን መልግጠን እንደዛ ያን ያህል እንግዲህ 4 ሰዓት ማለት እስቲ ለማታውቁ ልንገራችሁ። ተደሴ መካነ ሰላም እንደውም ያለፈ ማለት ነው። ተውዛ ሄዲያ በመኪና እንደዛ በመሰለ በልብ ቅርጥ አክብራለት። ይሄ ልብ ቅርጥ ይር እንደውም ሆኖ ነው ያላከበረላት። ኧረ ጠይቁልኝ ሀገር ያለህ እኔ በጥያቄ ነው እሱን የምፈልገው ማለት ነው። እንዴት ሆኖ አላከበረላትም? ይሄንን ነገርና ምግብ በማይክራፎን ላይ መጣሁልህ ዛሬ። በማይክ አንሸለፈታ የሰው ሸለፈታ ያንተስ የብቻው ነው። እና ለማንኛውም እንግዲህ ያው የፈጀሽው 100 ሺህ እንግዲህ በዚህ አይነት በቤት ስጦታ ሰርፕራይዝ ተደርጋበታለች። ያው እየሄዳችሁ እየገባችሁ ገዛ እያረጋችሁ ስጦታ እንዲመጣላችሁ ማለት ነው። ለማንኛውም እዚሁ መካከል ቤት ረክሷል ማለት ይቻላል። 2 መኝታ 2 ክፍል መኝታ ያለው ቤት 4 ነጥብ ምናምን መጥቷል አሉ። ግዙ አዲስ አበባ ማለት ነው። እኔ ግን አልገዛም። እናቴ ብሩን ይያው ዞሬ እዛ አባቴ ጓሮ ላይ ዘራ አንዲ በሾህ ጠር አድርጌ ብኖር ይሻለኛል። እናቴ ቁርጡም በአኼራ ዘበን ደግሞ መቆረጥመው ላገኝ እንጂ ቆርቆሮ ምጮህ እያልኩኝ ቦልኬት እያልኩኝ ቢፈርስ እኮ ያቺ ምድር ለስንት ነው የምትሸናሸኗት?
አይበላውና ቢፈርስ የኔ እናቶች ለስንት ልትሸናሸኑት ነው? ይሄን ያህል ሺህ ብርን ያወጥቼበታለሁ፣ እዚህ ላይ ይሄን ያህል ነጥብን ያወጥቼበታለሁ። አጥሲ እኔ አልችልም። እንዲህ ያለ ጭምልቅልቅ ያለ እናቴ እኔ የምችለው በወርለቅ ባመሸለው ቋቂ በልብስ አከባኝ ተቤት የለቃቂ እዛው አባቴ ጓሮ ላይ የምሰራትን ቆርቆሮ እያለች እሷ ጋር ብኖር ይሻለኛል። አጭሩ ማለት ነው ወገኖች፣ የኔ ልንገራችሁ አባቴ ጓሮ ላይ የምታቀምስ የምሰራ ቆርቆሮ እየተንቋቋች እሷ ጋር ብኖር ይሻለኛል ብዬ አስባለሁ። ለማንኛውም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አህሙ ሸለፈቴ ያው ተቀደመ ማለት ነው። ይሄ ሸለፈታ ሰው ሸለፈታ ዝም ብሎ ጆል ትል እሷ በዛ በመሰለ ኬክ በፍቅር ጥወድሃለሁ የሚል ቅርጽ እሱ እኮ ወላሂ አይረባም እንጂ እሷ ጋር ቢሰራ አይረባ። ታዲያ እርባና የለውም ልጁ። ለእርባታ ታይሆን የተፈለቀው እሱ ዘል ለማለት ብቻ ነው። ዘልዛላ እንግዲህ ዘልዛላ ወንድ ይኸው ነው። ተንዘላዝሎ መጨረሻው ይጠፋል። እና አህምዬ እንግዲህ ለእሷ ለአንተ ይብላኝ የለህ እንጂ 100 ሺህ ተከበረ። እኛ እየጠበቅንህ እያለ ያን ያህል 400 ኪሎ ሜትር 4 ሰዓት እንዲሁም እዚህ ሳውዲ ያላችሁ መዲናና ጅዳ ማለት ነው። መዲናና ጅዳ በቃ ርቀቱ ማለት ነው። አያችሁት? መዲናና ጅዳ ማለት ነው። ይህን ያህል ሀገር ተጉዛ ሂዳ አክብራለት። ኧረ ጉዴኛ ነህ አንተ ለራስህ ጉዴኛ። አይ አላማረብህም። እንደው እኔ ብሆን ገና 100 ሺህ የገባሽ ለታ 99 መቼም እንደው ሰላም አለይኩም ነው በጀንበር በሰረቀ የምትባባሉ 100 ሺህ የገባ ለታ በመናግስት እንደውም የመሰለ ኬክ እስተነ ሞክቱ ይዤ መጥቼ እንደውም ሞክትም ይዤ መጥቼ ውርድ ነበር ማራግላት እኔ ብሆን ማለት ነው። እኔ እሷን አፍቃሪ ብሆን ማለት ነው። አፍቃሪ አይደለሁም፣ ወንድ አይደለሁም። እኔ ሴት ነኝ። አፈቅራታለሁ፣ ወዳታለሁ፣ በልቤ ውስጥ አለኝ ተማለት እንግዲህ እኔ እናትዬ አመለጣህ እንግዲህ አሚር እንደው ምን የመሰለ ቤት ይሄው ጋራ እንደው ስጦታ አድርጎ እኛ ሙከት እየተመኘንለት ልታርድላት እየተመኘን አሚር ደግሞ ይሄው እንግዲህ በዚህ በመሰለ ቤት ፏ ብትን አድርጎ እንግዲህ ጎረቤት ሆነኝ አለች። እንግዲህ ያው አከበረላት ማለት ነው። ይብላኝልህ አንተ ሸለፈታ የሰው ሸለፈታ ፎቅዬው እያልክ ተመት አይደዛ ሰው ሸለፈታ መኮን አንተ እንደው አሁን የሀይሉ በረኪና እንደማሳት አከብርላታለሁ። ያችኛትንማ ተታታል እንዲያለፈው እንዴት ተበላ ቁብ እኮ ጣል አረካት። ተበልተህ መጣህ ጣል አረካት ነባን ማለት ነው። አሁን ሀዩ ጋር ፍቅር ነው ያለው። የሀዩ ፍቅር ሀዩ በረኪና ሹ የእሷ ፍቅር ብን እያደረገው ነው። አሁን ደግሞ አቤት አራታውን ተሰውየተው አራታው አናደርኩ። እንደሆነስ ይችን የመሰለች ብር ወለባ የመሰለች ሊሰተንህ እንደው 100 ሺዋን እንደው ትቀደም ትትከበርላት ተቀደምክ መላም የለህ ያጃንኩት ሆነ። አንተስ እንደዛ ፎ ብትን ብላ መጥታ አክብራለህ። የት ነበርሽ ተብላ መጥታ አክብራለህ። አንተ እንዲያው አበባ እንኳን እርፍ እየመጣች ተኛኛ ቤት ሰፊ ነው። አበባ ብጣቂ በአበባ እንኳን ይዘህ ክዲህ መብሩክ ብለህ አብረህ ቪዲዮ ታሰራ ትትቀደም። ወይኔ አንተ ሸለፈታ የሰው ሸለፈታ ወይኔ መርዝና ብሏል። አንተ ሸለፈታ
እንደዚህ እንዲወራ ሩጠብ ነህ አንተ ለራስህ ይሁንክ ታውቀዋለህ። ዛሬ ሩጠብ ምን እንደሆነ እኮ ግማሽ ሳያውቅም ወላሂ እስቲ ሩጠብ የምታውቁ ማን ናችሁ? ሲጻፉልኝ ሩጠብ የምታውቁ ምንድን ነው ሩጠብ ማለት? ኮመንት ላይ ሲጻፉልኝ እናንተ የፈኪ አድናቂዎች እንግዲህ መብሩክ ብያለሁ። ተከበረላት ይብላኝ ለሸረፈቱ ማለት ነው። ሁለተኛ ሩጠብ ማለት ምንድን ነው? እንግዲህ እዚህ በሳውዲ ክልል ውስጥ ሆናችሁ የማታውቁትም ትኖራላችሁ። ምን እንደሆነ እስኪ ጻፉልኝ ኮመንት ላይ። የአንዲቱን አንዲት አይታችሁ ተቅንጭላታችሁ አመታችሁ ነው የምታውቁ እንዳትጠፉ። ሩጠብ የማታውቁ ግን ምን እንደሆነ ጻፉልኝ። እናንተ ሸለፈታሞች እናንተ ለራሳችሁ በምን ትዝ አለኝ። እናንተ ሩጠብ ማለት ምንድን ነው? ቆይ እኔማ መግቢያ አድርጌ እገባለሁ አንዴ ቀን በሱ ሁለት አይነት ስም ስላለው አጋጣሚ ሶስት አይነት ስም ነው ያለው ማለት ነው። ቆይ እገባለሁ በሱ ማለት ነው። የምታውቁም ያው እንግዲህ እንዲያተጠፉ ብያለሁ። የማታውቁ ግን ምንድን ነው ሩጠብ ማለት ምንድን ነው? አይ ችግር ነው እየተነብሏል እና ለማንኛውም መሐመም አፍ በላይ ትየፈኪም ተከበረልሽ መብሩክ ብለናል። እንግዲህ ያው እንግዲህ የመብሩክ ያለህ እያልን መኖር ነው። አህሙ ሸለፈቴም እንግዲህ ታዩዬ ጋራ እዛው ሸለፈታ መሆን የእሷን ደግሞ ስታከብርና ያለናት ሸለፈታ እና ለማንኛውም ሁላችሁም አላህ ብላችሁ አፍ በላይ አላህ ብያችኋለሁ። ላይክ ሼር ሰብስክራይብ በማድረግ 100 ሺህ አስገቡኝ። ክርስቲያን ወገኖችም ይቅር በሉኝ፣ እኔም ይቅር ብያለሁ። ለአላህ ብላችሁ ሁላችሁም ወገኖች እየዋ ይቅር በሉኝ። እንግዲህ ይህን ይመስላል ዛሬ የመጣሁበት። አህሙ ሸለፈታም ተቀደመ እሽቅዲድ የሚያያይዤ ነበር ተቀደመ። ሰላም አለይኩም ወራህመቱላሂ ወበረካቱ።